ሌላ ለምንድነው ይሄን ያህል በርሳ እንኳን ማስመኝና ማስተር ጋሼ ስራ ምንድነው ደግሞ አፍሽ ላይ እንደዚህ የጎሰርሽ? ጋሼ ለጥርሴ መድኃኒት ብትተፊው ነው የሚሻልሽ። እሺ ጋሼ። የተወደዳችሁ የጽጌረዳ ተከታታዮች ድራማውን አካሄድ በቪዲዮ እያስደገፈን እናያለን። እነ ፌበን ቤት የተቀሰቀሰው ነገር አዲስ ታሪክ ሊፈጠር ይመስላል። ፌበን ነብዩንና ጽጌረዳን ያለያየችው መንገድ በግልጽ ነብዩ ሲሰማ ያለምንም ቅድመ ሁኔታ ፌበንን እንድትዋት ያደርጋል። አንቺ እኔና ዮናስ መሀል የተፈጠረው ነገር ቀድሞውን እንዳይፈጠር በደንብ ታውቂ ነበር አይደል? ፈጣሪ ሰው ይኸውልሽ ፌበን፣ አንድ ነገር ላስጠነቅቅሽ እፈልጋለሁ። አሁን የምነግርሽ ነገር በደንብ ስሚኝ እሺ? ምንድነው? ልስማሽ ቀጥይ። ከዚህ በፊት የምታውቂያት ጽጌረዳ መስዬ እንዳልታይሽ ከምታስቢው በላይ ተቀይሬያለሁ። እናም ደግሞ በጣም መጥፎ ሴት ሆኛለሁ። የጽጌረዳና የዮናስ ሰርግ የሙከንና የላይላ አሳክተናል ያሉት ነገር አቡሞከም ዛሬማ ከባድም ከልጅ እኮ ነው ደምኩት። አንቺ በቸልተኝነት ስንዘላዘልኩ ዛሬ አስም ሁሉ እንዳልገደል ገብቶ ነበር። አቦ ፈጣሪ ያለ ምንም አይፈጠርም። ሱስ ልክ ነሽ። ይኸውልሽ ነብዩ ለጽጌረዳ ያለው የፍቅር ስሜት እንደ አዲስ መቀስቀሱ መኮንን በሚገርም ሁኔታ አፈቀርኩ። ዮናስንና መኮንንን የሚከታተሉ ሰዎች ማን ናቸው? ፌበን ነብዩን በእጁ አስገባች ቢመስላትም ነገሩ ግን የበለጠ የመወሳሰብ ባህሪ እያሳየ ነው። የፌበን ለሰርግ መስማማቷ ለነጻነቷ ለተከፈለው ዋጋ መሆኑ ስህተት ባይኖረው አንድ አዲስ ነገር ሳይኖር እንደማይቀር ያሳያል። ከነ ነብዩ ቤት ጽጌረዳ የወሰደችው ሽጉጥ ለምን ዓላማ ይመስላቸው? የመኮንን በቀል የዮናስ በጽጌረዳ ደካማ ጎን የተገባው ትዳር ምን ያህል ይሄዳል? እስኪ በቀጣይ ክፍሎቹ የምንመለከታቸው ይሆናሉ። የጽጌረዳ ማንነት በደንብ ተቀይሯል። ፌበን ለሁሉም ነገር ዋጋ አስከፍልሻለሁ ስትላት ምን እያለች ነው? እናቷ ዘርፌስ የሰማችውን በነብዩና በጽጌረዳ ላይ የደረሰውን የውሸት ታሪክ ብትነግራት መልካም ይመስለኛል። እማዬ ደህና ነሽ? ቆይ ስለምንድነው እያወራሽ ያለሽው? በጣም ግራ እያጋባሽኝ እኮ ነው ያለሽ። ወይኔ ነሽ ምን አደረገው? ስለምን ነው? በጣም ከምታስቢው በላይ እኮ ግራ ተጋባሽ ነው። ዝም ብለሽ ልታገቢ አይደለ? ስለዚህ ይህ ሲደረግ ለሁለት ነገር ይሆናል። ያለቀለትን የጽጌረዳን ሰርግ አበላሽታ የዮናስን ቁጣ ጭራ የተዘጋውን የወንጀል ፋይል እንዲቀሰቀስ ማድረጉና የነብዩ ትክክለኛ የፍቅር ስሜት በማምጣት ፌበንን ከጨዋታው ውጪ ያደርጋሉ። የእናቷ ዛርፊ መታመምና የኦፕሬሽኑ ሂደት የሰርጉን ሂደት ወደፊት ከወሰደው ነብዩና የጽጌረዳ በመኮንን አማካኝነት የታቀደው የመገናኘቱ ጉዳይ እውነት ከሆነ በሁለቱ መሃል አንድ አዲስ ነገር ይፈጠራል የሚል እምነት አለኝ። ጽጌረዳም የደረሰባትን ከዮናስ በኩል የመጣውን ትዳር ወዳ ሳይሆን ተገዳ መሆኑን ታሳውቀው ይሆናል ብዬ አስባለሁ። የእናቷ ህመምስ እንደተባለው ከሄደ ያለፈውን ካስታወሰች ምን ይፈጠራል? የመኮንንና የላይላ ነገርስ እንደተስማሙ ይቀጥላሉ? አይ የሚቆዩ አይመስለኝም። መኮንን መቅናት የጀመረ ይመስለኛል። ደግሞም ሌላ ቀመድ የጀመሩትስ? በልይ ለማንኛውም በቃ እኔ ስኮሜት ነው አሁን የሚጠበቀኝ ልጅ አለ። ከሽማግሌው ካረገዘች ምናልባትም እንደቃል ለጀመሩት ነብዩን የመግደል እርምጃ ይጀምራሉ ብዬ አስባለሁ። በእርግጥ መኮንን ብናድድበትም ነብዩ ላይ ጉዳት የመድረስ ሐሳብ ባይኖረውም የሐሳቡ ጠንሳሽ የሆነች ላይላ ግን በሌላ ቁማ በግድ ታስጀምራለች የሚል እምነት አለኝ።
ውድ ቤተሰቦቼ የዚህ ክፍል አስተላለቁ ቀጣዩን እንድንገምት ያደረገባቸውን መንገዶች አሉ። እስኪ አንድ ነገር አብረን እንገምት። ግምታችሁንም በኮሜንት ታስቀምጣላችሁ። የጽጌረዳ ግምታችሁን በኮሜንት ታስቀምጣላችሁ። ጽጌረዳ ደብቃ በያዘችው ሽጉጥ በዮናስ ላይ ጥቃት ሞክራ በሌላ ወንጀል ለመጠየቅ የምትደፍር ይመስላችኋል? ወይንስ እንደዛ ተችባት በፌቢዮን ላይ የሆነ ነገር የምታደርስ? በሌላ በኩል ደግሞ ከነቢዩ ጋር ሲገናኙ ሁሉንም ነገር ነግራ ሀብታሙና የሀብታሙ ልጅ ነገሩን በገንዘብ የመፍታት ጨዋታ ይጀምራሉ። እስቲ የእናንተን ግምትና ስሜታችሁን በኮሜንት ታጋሩ። ለቤቱ አዲስ ሆናችሁ ቤቱን ሰብስክራይብ አድርጉ። በቀጣይ ክፍል እስክንገናኝ መልካም ጊዜ። እያማረሽ